አሁን አንድ ቤተሰብ ውስጥ ወንድምና እህቶች አሉ ማለት ነው። እኛ 12 ሰዓት ነው የምንነሳው ሊሉ ነው። ዳጊ እንዴት ነው የሚሉ? ኤክሴሎ ፍሬንች ላይ ለወንድ ዘ ያለ ለሴት ለብቻቸው ዘ ያለ። እዚህ ጋር 2-3 ወንዶች ሆነው እነሱ ይነሳሉ ብለው ኢል ሰሌቭ ፕሮናንሴሽኑ ግን ልክ ነው። ልክ እንደ ሲንጉለሩ ነው ስንጽፈው ነው የምንለየው ማለት ነው። እኔ 12 ሰዓት ነው የምነሳው። ጂመሌቭ አሲዘ። በጣም አሪፍ። ጀመሌቭ አሲዘ። አንተ ወይም አንቺ 12 ሰዓት ነው የምትነሳው ወይም የምትነሺው? ቲዩ ተሌቭ አሲዘ። Bravo, tu te lèves à 6 heures. Wonderful, Dagi. Bonjour à tous, voici on se retrouve avec moi, Monsieur Daniel, le meilleur professeur de français et à Bright English ici, et même dans le monde entier. እንዴት ናችሁ? ደህና ናችሁ? አሁን በብራይት እንግሊሽ ፍሬንች ላይ ዳኒ ተከስቻለሁ ማለት ነው። ዛሬ ደግሞ ማስተምራችሁ ኦኬ ዴይሊ ሩቲን በፈረንሳይኛ ኦኬ ዴይሊ ሩቲን እንዴት እንደሆነ አሳያችኋለሁ ማለት ነው። d'accord alors እንግዲህ je suis pas seul tout simplement ብቻዬን አይደለሁም ዳጊ አለ ኦኬ። ስለዚህ እናንተም አብራችሁ ትማራላችሁ ማለት ነው። እሺ restez toujours avec Bright English, restez toujours avec moi Monsieur Daniel, d'accord so ስንጀምር ቨርቡን ዴይሊ ሩቲን ስናወራ les activités ኦኬ de la journée ይሄ ዴይሊ ሩቲን ስንል ፍሬንች ላይ ኦኬ les activités et voilà እዚህ ጋር les activités de la journée d'accord ይሄ ባጭሩ ዴይሊ ሩቲን ማለት ነው። ቀን በቀን ኦኬ የምታደርጉትን ነገር በፈረንሳይኛ ስትገልጹ ማለት ነው ሐሳባችሁን ዴይሊ ሩቲን ኦኬ። ስለዚህ አሁን ዳጊ les activités አሁን ይሄ les activités de la journée እንላለን። እስኪ les activités በል እስኪ les activités። በጣም አሪፍ። ከዛ de la journée wonderful። እሺ ይሄ les activités ማለት አክቲቪቲ ነው። de la journée ደግሞ ዴይሊ ይሆናል። ስለዚህ ዴይሊ አክቲቪቲ ሚኒንግ ያው በእንግሊዝኛ ዴይሊ ሩቲን ስንል ማለት ነው። ስለዚህ የሚያስፈልጉን ቨርቦች አሉ። አንዱን ቨርብ ላራባላችሁና ለምሳሌ ስንት ሰዓት ነው ዳጊ የምትነሳው የሚለውን ጥያቄ ለመጠየቅ መጀመሪያ I have to conjugate the verb ይሄኛው the verb to wake up የሚለውን መጀመሪያ ላራባና ከዛ በኋላ እንቀጥላለን ማለት ነው። ሶ ቨርቡ ሰሌቬ ነው የሚባለው። ሰሌቬ ይሄ ማለት to wake up ማለት ነው ከእንቅልፍ መነሳት ማለት ነው። ኦኬ ሚኒንግ ከአልጋ መነሳት ያው ከእንቅልፍ ሰሬቬዬ ነው። ይሄ ግን ሰሌቬ የምንለው to get off the bed ነው። ይሄ to get off the bed ስንት ሰዓት ነው ከአልጋ የምትነሳው? ያው ከእንቅልፍ የምትነሳው ነው። at what time do you wake up በእንግሊዝኛው። ፍሬንች ላይ ሰሌቬ ነው የምንለው። ሰሌቬ ይሆናል። አሁን እስኪ እናራባው። እኔ የምነሳው ልትል ነው። I wake up, you wake up, he wakes up, she wakes up እያለን በሳብጀክቱ አንድ ላይ እናራባዋለን። ስለዚህ I wake up ስንል በፍሬንች ይሄ ነው je me lève ኦኬ je me lève je me lève በል እስኪ ዳል je me lève። በጣም አሪፍ። እነሳለሁ ማለት ነው። I wake up ማለት ነው ይሄኛው ኦኬ እነሳለሁ ከእንቅልፍ እንደማለት ነው። እነሳለሁ አክቹዋሊ ይሄኛው ከእንቅልፍ ሌላኛው ሰሬቬዬ ነው የሚባለው። ይሄ ከአልጋ ስትነሳ አለ አይደል? በቃ ከእንቅልፍ ተነስተሃል። አሁን ከአልጋ ተነስተህ ኦልሬዲ ወደሚቀጥለው ስቴፕ ልትሄድ ነው። ስለዚህ እነሳለሁ እያልክ ነው። እነሳለሁ ኦኬ። ከዛ ደግሞ ትነሳለህ ወይም ትነሻለሽ you wake up ስል ማለት ነው። tu te lèves ኦኬ tu te lèves tu te lèves ይሄ ከእንቅልፍ ትነሳለህ ወይም ትነሻለሽ። ለወንድም ለሴትም ይሆናል። ሶ ትነሳለህ ወይም ትነሻለሽ ይሆናል። ትነሻለሽ very good። እሺ እሱ ከሆነ ደግሞ ሰርድ ፐርሰን ከሆነ እሱ ይነሳል he wakes up ኦኬ ሲሆን ደግሞ il se lève ይሆናል። il se lève il እሱ ማለት ነው። se lève ቨርቡ ሲራባ ማለት ነው። se lève የሚለው il se lève il se lève ማለት እሱ ይነሳል ማለት ነው። ከአልጋው ላይ ነው ኦኬ እሱ ይነሳል ኦኬ ይነሳል። ሴት ከሆነች she wakes up ሲሆን ደግሞ elle se lève የሚራብበት ፎርም አንድ ነው ማለት ነው። እሺ il se lève elle se lève ፕሮናንሴሽን ነው የሚለየው። se lève se lève እሺ
ኤል ሰሌቭ ካልክ እሷ ትነሳለች ማለት ነው። ኤል ሰሌቭ ኦኬ፣ እሷ ትነሳለች። እሺ አሁን ደግሞ ሁለት ወንድማማቾች ወይም እህትማማቾች ሊሆኑ ይችላሉ። የምንነሳው ሊሉ ነው ዊ ጌት ኦፍ ዘ ቤድ ከአልጋችን የምንነሳው ሲሉ ማለት ነው። ኑኑ ለቮን ይሆናል። ይሄ ደግሞ ኑኑ ለቮን ኦኬ። ይሄ ኑ ለቮን ኦኬ። እኛ እንነሳለን እንነሳለን። ከዛ ደግሞ vu ፎርማል ደግሞ አለው። ፍሬንች ላይ ዩ ፎርማል አለ። እርሶ ይነሳሉ። ኦኬ በዚህ ሰዓት ከእንቅልፎ ይነሳሉ፣ ከአልጋ ይነሳሉ ስንል ማለት ነው vous vous levez ኦኬ። vous vous levez ይሆናል ማለት ነው። ኦኬ vous vous levez ስንል እርሶ ፎርማል ስለሆነ እዚህ ጋር ለወንድ ለሴትም ይሆናል። vous ዋናው ሪስፔክት ኢት ሾውስ ሪስፔክት ማለት ነው፣ ወይም ደግሞ ፎርማል መሆኑን ያሳያል ማለት ነው። vous vous levez d'accord እርሶ ይነሳሉ እያለን ነው። monsieur ማዳም ትልቅ ሰው ከሆነ monsieur ማዳም ያገባች ሴት ከሆነች ኦር ወጣት ሴት ያላገባች ከሆነች ማድሟዜል ይባላል። የዚህ ጊዜ ሪስፔክት ቃል ወይም ደግሞ ሪስፔክት ፎርም ስንጠቀም እርሶ ይነሳሉ ስንል vous vous levez አማርኛ ፕሮናውንሴሽን ይሄ። እናንተ ዳጊ ይህንን እያያችሁ ቃሉን ታይና ፕሮናውንሴሽኑን ይሄ እሺ፣ ይህን ቃል ታይና ፕሮናውንሴሽን በአማርኛ ማለት አንድ ላይ እንደግመዋለን። እሺ እርሶ ይነሳሉ አለን። ከዛ ደግሞ ፍሬንች ላይ ለወንድ ዘ ያለ ለሴት ለብቻቸው ዘ ያለ። ፍሬንች ላይ ቋንቋ ወንድ ሴት የሚባል ስላለ አሁን እዚህ ጋር ሁለት ወንዶች ልጆች አሉ። ለትምህርት ይነሳሉ ነው። they wake up at 6 in the morning። አሁን በአረፍተ ነገር እንሰራዋለን። ይሄን መጀመሪያ ቨርቡ እናራባ ብለን ነው። እነሱ ይነሳሉ። there are two boys and they wake up ስንል እነሱ ይነሳሉ ስንል ils se lèvent ነው የምንለው። ils se lèvent ent ይሆናል። ጂኤስ ናት። ኦኬ ils se lèvent very good። እነሱ እያለን ነው። እነሱ ይነሳል ብለን ለወንዶችና ለሴቶች፣ ሴቶችም ከወንዶች ጋር አንድ ላይ ሊሆን ይችላሉ። አንድ ቤተሰብ ሆነው ወንድምና እህት ሆነው እነሱ ጠዋት ነው የሚነሱት 6 ሰዓት ወይ በእኛ 12 ሰዓት ስንል ማለት ነው። አረፍተ ነገር ላይ እናያለን። አሁን ils se lèvent እነርሱ ይነሳሉ ለወንድና ለሴት አንድ ላይ። እሺ ለወንድና ለሴት በጣም አሪፍ። ኦኬ ሴቶች ብቻ ደግሞ ፍሬንች ላይ ለብቻቸው አለ። ለሴቶችም ኤል ነው የምንለው። ኤል se lèvent ፕሉሪየል ፑር ፋሜል ማለት ነው። ፑር ፋሜል ለሴቶች ብቻ ኦኬ ኤል ይባላል። ኤል se lèvent ማለት ኤል se lèvent ኦኬ እነርሱ ይነሳሉ። ሴቶች ብቻ እነርሱ ይነሳሉ ለሴቶች ብቻ ማለት ነው። ይህንን ነው መጀመሪያ ማወቅ ያለብን፣ ለሴቶች ብቻ። ቬሪ ጉድ። ስለዚህ አሁን ዳጊ ቀጥታ ወደ ቨርቡ እርባታ ነው የምንሄደው። ዋናው ቨርቡ ከእንቅልፍ መነሳት ሬቬዬ ነው የሚባለው። ይሄ ደግሞ ከእንቅልፍ ከተነሳ በኋላ ከአልጋ የምትነሳበት ማለት ያው ወደ ሻወር ልትወስድ ነው፣ ወደዛ ልብስን ልትለባብስ ነው፣ ልትዘጋጅ ነው፣ ስራ ለመሄድ ቁርስና በልተህ ወደ ስራ ወይም ወደ ትምህርት ልትሄድ ነው። ስለዚህ ይሄ ከአልጋ መነሳት በፈረንሳይኛ just to get off the bed የሚለው ማለት ነው። ቀጥታ የእንግሊዝኛው ሰሌቬ ነው የምንለው በፍሬንች። እስኪ ሰሌቬ በልስ። ሰሌቬ። ብራቮ። ሰሌቬ ማለት መነሳት ማለት ነው ከአልጋ። ከዛ እኔ እነሳለሁ ስትል አሁን ፍሬንች ላይ ልክ ከነ ሳብጀክቱ ነው። በእንግሊዝኛውን አይ ዌክ አፕ ዩ ዌክ አፕ እንደምትለው ፍሬንች ላይም እንደዚህ ይረባል። እስኪ አሁን ዳጊ እኔ እነሳለሁ ስትል je me lève በልስ። je me lève። በጣም አሪፍ። አንተ ትነሳለህ ወይም አንቺ ትነሻለሽ ብለህ ለወንድምህ ወይም ለእህትህ ስትናገር tu te lèves። tu te lèves። በጣም አሪፍ። tu te lèves። ይሄንን አማርኛውን ፕሮናንሴሽን እያየን እሺ። ይሄ je me lève አይደል? አንድ ላይ je me lève እነሳለሁ ነው። ይሄ በእንግሊዝኛ አይ ዌክ አፕ እያላችሁ ነው። እሺ አይ ዌክ አፕ በቃ ኦኬ። አይ ዌክ አፕ። ይሄ ደግሞ ዩ ዌክ አፕ እያለን ነው። ኢንፎርማል ፎር ሜል ኤንድ ፊሜል ማለት ነው፣ ሲንጉለር ሆኖ። il se lève ስንል ደግሞ ሂ ዌክስ አፕ
ይነሳል ወይ ማለት ነው። ኤል se lève she wakes up she wakes up ከዛ nous nous levons ስንል እኛ እንነሳለን we wake up እህትና ወንድም አንድ ቤተሰብ ውስጥ እየኖሩ እነሱ እኮ 12 ሰዓት ነው የሚነሱት ከእንቅልፋቸው ኦኬ ወይም እኛ ስንነሳ እኛ እንነሳለን ስንል ከእንቅልፋችን እኛ 12 ሰዓት ነው የምንነሳው nous nous levons à 6 heures we wake up ይሆናል ማለት ነው ይሄ we wake up vous vous levez ስንል ግን you wake up ሆኖ ፎርማል ማለት ነው እሺ እርሶ እያልን ነው ማለት ነው ይሄ ፍሬንድሊ ነው ኦኬ ፍሬንድሊ ይሄ ደግሞ ፎርማል ነው ፍሬንች ላይ ሁለት ዩ ስላለ ኦኬ ስለዚህ you wake up ሆኖ ፎርማል ትሉታላችሁ እሺ በቅንፍ ፎርማል yes ይሄ ኢንፎርማል ነው you wake up informal okay very good nice ስለዚህ አሁን ወደሚቀጥለው ስንሄድ vous vous levez ማለት እርሶ ይነሳሉ እያልክ ነው monsieur madame mademoiselle ልትሆን ትችላለች እሺ እዚህ ጋር ሁለት ልጆች አሉ ወንዶች ልጆች እነሱ ይነሳሉ ልንል ነው they wake up ለወንዶች they wake up okay ለወንዶች for male ማለት ነው for male ሴቶችም ሊኖሩ ይችላሉ የዚህ ጊዜ il se lève ነው የምንለው እሺ il se lève ይነሳሉ ሴቶች ብቻ ከሆኑ ግን ኦኬ only girls ወይም ደግሞ only ሴቶችም women ትልቅም ሆነው ሊሆን ይችላል ዋናው ሴቶችን ነው የሚያሳየው ጸባ ስለዚህ ጾታው የሴት ስለሆነ elle se lève ማለት they wake up ይሆንና they wake up only for female ለሴቶች ብቻ ነው ፍሬንች ላይ ለወንድ አለ ለሴት አለ እሺ አሁን አንድ ጊዜ ፕሮናውንስ እናደርገዋለን ዳጊ እኔ ካልኩ በኋላ ትላለህ ማለት ነው በጣም አሪፍ አሁን እኔ እነሳለሁ I wake up ስል je me lève በጣም አሪፍ እሺ አንተ ወይም አንቺ ትነሳለህ ወይም ትነሻለሽ ይሄ you wake up የምንለው tu te lèves በጣም አሪፍ አሁን ደግሞ talking about third person እሱ ይነሳል he wakes up ልል ነው እሺ ዳጊ il se lève በጣም አሪፍ il se lève ይሄ አማርኛውን ያሰመርኩበትን አማርኛውን ፕሮናንሲዬሽን በደንብ እያነበባችሁ እሺ ሴት ከሆነች እህታችን አሁን እዚህ ጋር she wakes up ለማለት ብፈልግ ዳጊ elle se lève ብራቮ elle se lève በጣም አሪፍ she wakes up ይሆናል አሁን ወንድምና እህት አንድ ቤት እየኖሩ እኛ የምንነሳው ለማለት ነው እኛ እንነቃለን we wake up ሲሉ ደግሞ nous nous levons በጣም አሪፍ አሁን nous nous levons ይሆናል እሺ እርሶ ይነሳሉ ብለ ደግሞ monsieur madame mademoiselle ለመጠየቅ ስትፈልግ vous vous levez በጣም አሪፍ ነው እርሶ ይነሳሉ ፎርማል ይሆናል ማለት ነው እዚህ ጋር ደግሞ ወንዶች ልጆች አሉ ኦር ወንድና ሴት እህትና ወንድም በአንድ ቤት ውስጥ ሆነው እነሱ ይነሳሉ ስትል they wake up for male and female together il se lève በጣም አሪፍ ይሄ ማለት ነው il se lève ይሄ የወንድን ነው የሚያሳየው whereas ደግሞ ኢቭን ለወንድና ለሴትም አንድ ላይም ሆኖ ማለት ነው ይሄ የመጀመሪያው il se lève አሁን ግን ሴቶች ብቻ ናቸው ዳጊ አሁን እህቶች እነሱ ይነሳሉ ስትል they wake up ስትል only for sisters ወይም ደግሞ only for female ሲሆን elle se lève እያልን ነው በቃ አኮርዲንግሊ ቨርቡን የምናራባው ማለት ነው ከነ ሳብጀክቱ አሁን አረፍተ ነገር ልንሰራ ነው ማለት ነው እኔ የምነቃው አሁን ዳጊ ስንት ሰዓት ነው የምትነቃው እስኪ በአማርኛው ስንት ሰዓት ነው የምትነቃው 12 ሰዓት አይደል ስለዚህ I wake up at 6 አይደል የምትለው I wake up at 6 in the morning ፍሬንች ላይ አሁን I wake up ስል je me lève አሁን አረፍተ ነገር እንሰራለን ማለት ነው በጣም አሪፍ እሺ restez toujours avec Bright English still ከብራይት እንግሊሽ ጋር ቆዩ ከመሲ ዳንኤል ጋር ማለት ነው እሺ አሁን አረፍተ ነገር እንሰራለን ማለት ነው ኦኬ elle se lève እና elle se lève ግን ተመሳሳይ ብራቮ አይደል የሚገርም ግን አሪፍ ጥያቄ ዳጊ ጎበዝ እሺ እሷ ቢለውና የሴቶቹ ብራቮ ይኸውልህ ይሄ ሲንጉለር ነው ፕሮናንሲዬሽኑ the same ነው ልክ ነህ ግን እዚህ ጋር እያልክ ያለው እሱ ይነሳል ነው አንድን ሰው ነው ማለት third person male singular አሁን ፕሉራል ስታደርገው ግን አንዱ እዚህ ጋር የሆነው ሁለቱ ነው አይደል ሁለት ሶስት 3 or 4 boys ሆነው ወይም ሰዎች ሆነው እነሱ ስትል ኤስ ትጨምርበታለህ ስለዚህ ፍሬንች ላይ እነሱና እነሷ የሚባል ነገር አለ ማለት በስነ ስርዓት አዎ ዘይ ባጭሩ አው በእንግሊዘኛ እንደው ለመረዳት ያህል በእንግሊዘኛ ዘይ ነው ያለናል እንግሊዘኛ ወንድ ሴት ስለሌለው they are boys they are girls አይደል የምትለው ፍሬንች ላይ ግን ዘይ ለወንድ ብቻ አለ ቋንቋው ራሱ በጾታ የተዋቀረ ነው እሺ
ለሁሉም ነገር። ስለዚህ አሁን ይሄ እንዲያውም ሳብጀክቱ ላይ ስላለን ነው። አሁን ወንበር፣ ጠረጴዛ፣ ሴት ምናምን ይባላለሽ እናያለን እሱ። አሁን ግን እዚህ ጋር ኢል የምትለዋ አሁን ሲንጉለር የሆነችው አይኤል ነው። ኤስ ጨመርክበት ኢት ሜክስ ኢት ዘይ ሆኖ ለወንዶች አየህ። እዚህ ጋር አሁን 2-3 ወንዶች ሆነው እነሱ ይነሳሉ ብል አሁን ኢል ሰሌቭ ፕሮናንሴሽኑ ግን ልክ ነው። ልክ እንደ ሲንጉለሩ ነው የምናነበው፣ ስንጽፈው ነው የምንለየው ማለት ነው። እሺ ሀሳብን አሁን አንተ ስትገልጽ ወንዶች ስትልና እዚህ ጋር አንድ ሰው ፕሮናንሴሽኑ አንድ ነው አይደል? እንዴት ነው የምለየው ስትል በጽሁፍ ይለያል። ስታየው እዚህ ጋር ኢል ሰሌቭ አሁን እስከዚህ ድረስ ነው። የፕሉራሉ ግን አይተዋል። ኢል ሰሌቭ ኢኤንቲ ይጨመርበታል። ስለዚህ ዚስ ሾውስ ፕሉራል ማለት ነው። ይሄ ፕሉራል መሆኑን ያሳያል። ሴቶች ብቻ ከሆኑ ነው ኤል ሰሌቭ እንዳልከው። አሁንም ይሄ እሷ ትነሳለች ስትል ስቲል ፕሮናንሴሽኑ ዘሴም ነው። ይሄው ኤል ሰሌቭ ነው፣ እዚህም ኤል ሰሌቭ እንዳልከው። ልዩነቱ እዚህ ጋር ኤል ላይ ፕሉራል ኤስ አየው ዘይ ይሆናል። ፍሮም ሺ ቱ ዘይ ለሴቶች ብቻ ፕሉራል። እንደገና ቨርቡ ሲራባም ኤል ኢ ቪ ኢ የሆነው ሲንጉለሩ ኢኤንቲ ይጨምርበታል ማለት ነው። ይሄ ነው በቃ ፍሬንች ትንሿ ነገር ትለየዋለች። በጣም አሪፍ አሪፍ አስተውለት ነው። ናይስ ፖይንት ነው ማለት ነው ዳጊ ያነሳው። እስኪ አረፍተ ነገር እንስራበት ደግሞ። ኦኬ እኔ አሁን ዳጊ ቅድም 12 ሰዓት ነው የምነሳው አት 6 ኢን ዘ ሞርኒንግ። ስለዚህ እስኪ ይሄን እንየው። ኦኬ በእያንዳንዱ ሳብጀክት ደግሞ ስንሰራ ሞር እንረዳለን ማለት ነው ሀሳቡን። ኦኬ አሁን ጀመሌቭ አይደል ያልከው? አይደል ጀመሌቭ ነው ያልከው። እስኪ ኤግዛምፕል እንስራ። አሁን ዳጊ ሁሌ 12 ሰዓት ነው የምነሳው ይኸው ጀመሌቭ። ኦኬ ጀመሌቭ à 6 heures. À 6 heures. Je me lève à 6 heures. Meaning, I wake up at 6 a.m. Je me lève à 6 heures. Bravo. ድገሞ እስኪ je me lève à 6 heures. Je me lève à 6 heures. በቃ you are saying that I wake up at 6 in the morning. ጠዋት ላይ ነው የምነሳው ማለት። ይሄ 12 ሰዓት ላይ እነሳለሁ ነው። 12 ሰዓት ላይ ኦኬ፣ በአማርኛ ሲሆን 12 ሰዓት ላይ እነሳለሁ ከጠዋቱ ማለት ነው። እሺ ያው በኢትዮጵያ አቆጣጠር ማለት ነው። ያው ደግሞ መነሳት ሲል 6 በእንግሊዘኛ ነው። በአበሻ በኢትዮጵያ አቆጣጠር 12 ሰዓት ከጠዋቱ። ኦኬ ከጠዋቱ እንበለው እዚህ ለማስታወስ ያህል ነው። ከማለዳው እንዲያውም ማለዳ ነው የሚባለው 12 ሰዓት ላይ ከማለዳው 12 ሰዓት። ቬሪ ጉድ። እስኪ አሁን ደግሞ ዳጊ እስኪ አሁን አንተ አንቺ ትነሳለህ ወይም ትነሳያለሽ የሚለው ቲዩተሌቭ ነው አይደል? እስኪ አንተ ጠዋት 12 ሰዓት ነው የምትነሳው ብትለይ እንዴት ነው የምትለው ዳጊ? ቲዩተሌቭ አሲዘር ሰዓቱ አይቀየርም። እንደው እንገምትና እኔም 12 ሰዓት ላይ ነው የምነሳው ኦኬ ብዬ ያሰብኩኝ። አንተ የዚህ ጊዜ ዳኒ ቲዩተሌቭ አሲዘር 12 ሰዓት ነው የምትነሳው እያልከኝ ነው። ስለዚህ ቲዩተሌቭ አሲዘር። ብራቮ። ቲዩተሌቭ አሲዘር ማለት አንተ ወይም አንቺ፣ ለሴትም ይሆናል በነገራችን ላይ ሴት ልጅ ኖራ 12 ሰዓት ነው የምትነሽ ልትላት ብትፈልግ አንቺ እኮ 12 ሰዓት ነው የምትነሽ። ቲዩተሌቭ አሲዘር ቲዩተሌቭ አሲዘር። ብራቮ። እኔ ራሴ አሁን ዳጊ አንተ 12 ሰዓት ነው የምትነሳው አይደል? እኔ ዳጊ ብልህ ቲዩተሌቭ አሲዘር ለወንድም ለሴትም ይሆናል ማለት ነው። እሺ አሁን ደግሞ እሱ ወደሚለው እንምጣ። እሱ 12 ሰዓት ይነሳል። ሞክር እስኪ። ሳብጀክቱ ብቻ ነው የሚቀየረው ዳጊ። ይሄኛው እንዴት ነው የምታነበው? እሱ ይነሳል ስትል ቅድም ኢልሰሌቭ ከዛ አሲዘር ኢልሰሌቭ አሲዘር። በቃ አለቀ። ብራቮ ዳጊ፣ አሪፍ ነው። ወንደርፉል። ኢልሰሌቭ አሲዘር እያልክ ነው። ኢልሰሌቭ አሲዘር። ይሄ ቀጥታ እሱ ጠዋት 12 ሰዓት ላይ ይነሳል እያልክ ነው ዳጊ። ይኸው ኢል ወንድ ነው። ኢል ሂ ማለት ነው። እሺ ኢልሰሌቭ አሲዘር ደከው። እሺ አሁን ደግሞ ኤልሰሌቭ እሷ ጋር መጣን። ደግሞ እሷ 12 ሰዓት ነው የምትነሳው ስትል ዳጊ ኤልሰሌቭ አሲዘር። ብራቮ። በቃ ኤልሰሌቭ። አሁን እዚህ ጋር ልዩነቱ ምንድን ነው? የሳብጀክቱ ፕሮናንሴሽን ነው። በቃ ኢል ለወንድ ነው፣
ኤል ለሴት ነው። ብራቮ ዳጊ አሪፍ ነው። ስለዚህ ኤል ለሴቷ ነው ማለት ነው። ኤል ኢ ደብል ኤል ኢ ነው። እ ዱብል ኤል እ ኦኬ። ኤል ሰሌቭ አ ሲዘር 12 ሰዓት እንደማለት ኤል ሰሌቭ አ ሲዘር። እሺ አሁን ደግሞ እኛ ብንልስ? አሁን አንድ ቤተሰብ ውስጥ ወንድምና እህቶች አሉ ማለት ነው። እኛ 12 ሰዓት ነው የምንነሳው ሊሉ ነው ዳጊ። እንዴት ነው የሚሉ? ኑኑ ለቮ አሲዘ። ኤክሴሎ በጣም አሪፍ ነው ዳጊ። ወንደርፉል በጣም አሪፍ ወንደርፉል ዳጊ ብራቮ። ኑኑ ለቮን አየው። ኑኑ ኦኬ። ኑኑ ለቮን ኦኬ። ኑኑ ለቮን አሲዘር። ፕሮናንሲዬሽኑ ያው ሰዓቱ አልተቀየረም። አሲዘር ነው የምንለው ማለት ነው። 12 ሰዓት ላይ እኛ 12 ሰዓት ላይ እንነሳለን ከጠዋቱ። ዊ ዌክ አፕ አት 6 ይሆናል። እሺ እርሶ ልትለኝ ነው ደግሞ አክብሮት። ፍሬንች ላይ ዩ ይወላ አክብሮቱ ቡ ነው። ኢንፎርማሉ ደግሞ ቲዩ ናት ማለት ነው። በጣም አሪፍ። አሁን መስየ ማዳም ትልልቅ ፈረንሳይኛ ተናጋሪዎችን ሚስተር ማም ወይም ሚስ የሆኑ ፕሮፌሽናል ኤሪያ ላይ ኦኬ የሚሰሩ ሰዎችን ቡ ነው የምትጠቀመው ማለት ነው። እሺ ስለዚህ አሁን እርሶ 12 ሰዓት ነው ጠዋት የሚነሱት በለኝ እስኪ ዳጊ። ቡቡ ለቮ አሲዘ። ብራቮ ቡቡ ለቬ አሲዘር። ኤክሴሎ አሪፍ ነው ዳጊ። ትሬ ቢያን በጣም አሪፍ። ቡቡ ለቬ ትላለህ መስየ ማዳም ማድማዜል ስልና ቡቡ ለቬ አሲዘር። እርሶ ጠዋት 12 ሰዓት ነው የሚነሱት እያልክ ቡቡ ለቬ አሲዘር። ብራቮ። እሺ አሁን ደግሞ እነሱ ልትል ነው። ይሄ ኢል ቅድም እሱ ያልከው እነሱ ሁለት ወንዶች ሆኑ ኦኬ፣ ወይም 3 4 ኢትስ ኦኬ። ዋናው ፕሉራል መሆኑ ነው እነሱ እያልክ ስለሆነ እነሱ 12 ሰዓት ነው የሚነሱት ልትለኝ። ኢል ሰሌቭ አሲዘር። ብራቮ። ኢል ሰሌቭ ኢል ሰሌቭ አሲዘር። ፕሮናንሲዬሽኑ ልክ እንደ ላይኛው ነው የሚመስለው። ስንጽፈው ነው የሚለየው። ፕሉራል መሆኑ አሁን ሲንጉለር አይኤል ነበረች፣ አሁን ኤስ ተጨመረበት። አየህ ፕሉራል መሆኑን አሳየን ማለት። ስለዚህ ኢል ሰሌቭ ፍሬንች ላይ ፕሮናንሲዬሽኑ አንድ ሊሆን ይችላል፣ ግን ሲጻፍ ነው የሚለየው። ስለዚህ ጽሁፉ ላይ ነው ልዩነቱን የምታውቀው ማለት ነው። ይሄ ሲንጉለር ነው፣ ይሄ ፕሉራል ነው የምትለው ማለት ነው። ቬሪ ጉድ። ኢል ሰሌቭ አሲዘር እነሱ ጠዋት 12 ሰዓት ላይ ይነሳሉ እያልክ ነው። ቬሪ ጉድ። ኢል ሰሌቭ አሲዘር። ሴቶች ብቻ ከሆኑስ? አሁን እህቶች አሉኝና እነሱ they always wake up okay at 6 አሁን እነሱ they wake up at 6 ልል ነው። ኤል ሰሌቭ አሲዘር። ብራቮ። ኢል ነበር ያለው ቅድም ለወንዶች፣ አሁን ግን ኤል ኤል ሴቶች ብቻ ናቸው። አሁንም ኤል ሲንጉለር ነበርቻ ኢ እዚህ ጋር ዳጊ ኤስ ሲጨመር ግን ኢት ሜክስ ኢት ዘይ እዛ ኢኤንቲ ደግሞ ሲራባ ይለያል ማለት ነው። ሶ እነሱ 12 ሰዓት ላይ ይነሳሉ ስትል ኤል ሰሌቭ ኦኬ። ኤል ሰሌቭ አሲዘር አሲዘር። ቬሪ ጉድ። ስለዚህ እነሱ 12 ሰዓት ላይ ይነሳሉ እያልን ነው። አንዴ እንበለው ዳጊ። እኔ በአማርኛ ነው የምልህ። እኔ 12 ሰዓት ነው የምነሳው ስል ጀመሌቭ አሲዘር ትላለህ። አንተ አንቺ 12 ሰዓት ነው የምትነሹ ስል ደግሞ ቲዩተሌቭ አሲዘር እያልክ ትቀጥላለህ። እሱ 12 ሰዓት ነው የሚነሳው ኢል ሰሌቭ አሲዘር። የሴቷ ኤል ሰሌቭ አሲዘር። የፕሉራል ሲሆን ደግሞ ኑ እኛ ስንል ለቮንስ አሲዘር። ብራቮ። እሺ እርሶ ስልስ ቡቡ ለቬ አሲዘር። በጣም አሪፍ ዳጊ። እነሱ ለወንዶች ኢል ሰሌቭ አሲዘር። አይቀየርም እኮ እሺ ዳጊ፣ ጽሁፉ ነው እንጂ አሁን የሚቀየረው። ፈተና አሪፍ ነው። ኢል አሁን ኤስ ስለሆነች ነው ለአንብባት አለማንብባት እያልክ ነው። ኢል ነው የሚባለው ልክ እንደ ሲንጉለሩ፣ ችግር የለውም። ስለዚህ ኢል ሰሌቭ ተማሪዎቹ እንዲሞክሩ ብዬ ነው ይዘው አሁን አነባበቡን ያልጻፍኩት እዚህ ጋር አየህ። 3ቱን አውቄን የጻፍኩት እንዲሞክሩ ነው። ይሄ ምሳሌ ነው። ይሄን ግን ከሴቷ ጀምሮ ኤል ሰሌቭ አሲዘር። እሷ ጠዋት 12 ሰዓት ትነሳለች። እኛ ጠዋት 12 ሰዓት እንነሳለን። ኑኑ ለቮን አሲዘር። እርሶ ጠዋት 12 ሰዓት ይነሳሉ። ቡቡ ለቬ አሲዘር። እነሱ ወንዶች ኦኬ ጠዋት 12 ሰዓት ይነሳሉ። ኢል ሰሌቭ አሲዘር። ሴቶች ብቻ እነሱ ጠዋት 12 ሰዓት ይነሳሉ። ኤል ሰሌቭ አሲዘር ይሆናል ማለት ዳጊ። እንደዚህ ነው የምትስለው። እኔ በአማርኛው እነግርሃለሁ። እሺ ሬዲ ዳጊ። ሌሎቹም እንደዚሁ ሬዲ ሆነው ነው የሚጠብቁን። እሺ እኔ 12 ሰዓት ነው የምነሳው። ጂመሌቭ አሲዘር። በጣም አሪፍ። ጀመሌቭ አሲዘር። አንተ ወይም አንቺ 12 ሰዓት ነው የምትነሳው ወይም የምትነሺው። ቲዩተሌቭ አሲዘር። ብራቮ። ቲዩተሌቭ አሲዘር። ወንደርፉል ዳጊ።
አሁን ደግሞ እሱ 12 ሰዓት ነው የሚነሳው ጠዋት በል il se lève à 6 heures ወንደርፉል il se lève à 6 heures እሷ ጠዋት 12 ሰዓት ነው የምትነሳው elle se lève à 6 heures ብራቮ elle se lève à 6 heures ይሆናል elle se lève à 6 heures እሺ እኛ ጠዋት 12 ሰዓት እንነሳለን nous nous levons à 6 heures ብራቮ nous nous levons à 6 heures ጠዋት 12 ሰዓት እንነሳለን እርሶ ጠዋት 12 ሰዓት ይነሳሉ vous vous levez à 6 heures በጣም አሪፍ እሺ እነሱ ደግሞ ወንዶች ናቸው ብዙ ሆኖ ማለት ነው አንድ ሁለት ወንድ በነገራችን ላይ ወንዶች ብቻ ሊሆኑ ይችላሉ እሺ ዳጊ ብዙ ሴቶች ሆነው ከመካከላቸው አንድ ወንድ ካለ በወንድ ነው የሚያዙት ዘይለ ማለት የፈረንሳይኛ ህጉ ይሄ ነው የሚለው ስፖክን ወይም ግራመር ህጉ ማለት ነው ስለዚህ il se lève ነው የምትለው ኦኬ il se lève à 6 heures ስትለው እነሱ ወንዶች ብቻቸውን ሊሆኑ ይችላሉ ኦር ሴቶችም ከወንዶች ጋር አንድ ላይ ስለዚህ አሁን ዞሮ ዞሮ ወንዶች እነሱ 12 ሰዓት ላይ ይነሳሉ ስትል ዳጊ il se lève à 6 heures በጣም አሪፍ ሴቶች ብቻ ከሆኑ ልብ በል እዚህ ጋር እቺ ሲንጉላር የሆነው ኤል ኤስ ሲጨመርበት ፕሮናውንሲዬሽኑ ምንም እንኳን አንድ አይነት ቢሆን ጽሁፍ ላይ ነው የሚለየው እዚህ ኤንቲ ያለው እዚህ ጋር ኤስ አለው እነሱ 12 ሰዓት ይነሳሉ ጠዋት elle se lève à 6 heures ኤክሴሎን elle se lève à 6 heures እያለን እንሞክራለን ማለት ነው እሺ ስለዚህ አሁን አንዳንድ ኦርደሮችን ደግሞ ለመስራት አሁን ለምሳሌ ከእንቅልፍ ተኝተን አንዳንዴ እንቅልፍ ብዙ ያዳክመናል አይደል እዚህ ጊዜ እንዴ ተነስ እንጂ ዳጊ እንዴ የትምህርት ሰዓት የሥራ ሰዓት ደርሷል እኮ ተነስ እንጂ ኦኬ ሌቭ ቷ በአማርኛ እዚህ ጋር ሌቭ ቷ ይሄ ቀጥታ ዌክ አፕ አረ ንቃ ተነሳ እንዴ ተነሳ እንጂ ኦኬ ኢትስ ጌቲንግ ሌት አሁን ኦኬ ኢትስ fait tard ነው የሚባል በፍሬንች ኢትስ ጌቲንግ ሌት ማለት ነው ሌቭ ቷ እስኪ በል ሌቭ ቷ ይሄኛው ኢንፎርማል ወይም ደግሞ ፍሬንድሊ ሲሆን ነው ለወንድም ወይ ለታናሽ ወንድም ወይም ለታናሽ እህት እንዴ ተነሽ እንጂ የትምህርት ቤት ሰዓት ደርሷል ወይም ተነሳ ትምህርት ቤት ቶሎ በል ተዘጋጅ ምናምን ስትለው ሌቭ ቷ ዳጊ አሁን እንቅልፍ ለጥ ብለህ ተኝተሃልና ሌላ ጊዜ ቶሎ ነበር የምትነሳው ዛሬ ምን ሆኖ ነው እንዴ ዳጊ አልኩኝና ዳጊ ሌቭ ቷ መጥቼ እንደ ብርድ ልብሱን እየገፈፍኩ ነቃ በል እንጂ ተነሳ ዌክ አፕ ሌቭ ቷ እስኪ በለው ሌቭ ቷ ይሆናል በነገራችን ላይ ሌቭ ቷ ከመቀመጫም ተነሳ ስታንድ አፕም ይሆናል እሺ ስታንድ አፕ ምክንያቱም ቁጭ ብለህ ሌቭ ቷ መምህር አሁን ክላስ ውስጥ አለ አይደል ተነስ ማለት ተነስ ስታንድ አፕ ይሄ ዌክ አፕ ለእንቅልፍ ነው እሺ ስታንድ አፕም ይሆናል ተነስ ለእንቅልፍም ይሆናል ከመኝታም ይሆናል በጣም ካለህበት ቦታ በተለይ ክላስ ውስጥ ቁጭ ብለን አይደል መምህሮች ከገቡ በኋላ ጥያቄ ለመመለስ ሲል አንዳንዴ ቁጭ ሲል ተማሪ ቁጭ ብሎ ሲመለስ ኖ ስታንድ አፕ ኤንድ አንሰር ዘ ኩዌስችን አይደል ሌቭ ቷ ብራቮ ዳግ ሌቭ ቷ አጭር ናት አይደል አሪፍ ናት ይሄ ሌቭ ቷ ለፍሬንድሊ በተለይ እሺ የምንጠቀመው ይሄንን ኢምፐራቲቭ ፍሬንድሊ ለጓደኛ እሺ ለጓደኛ ለቤተሰብ ኦኬ በጣም ለምቀርበው ሰው ሲሆን ይሄን ነው የምጠቀመው ተነሽ ኦኬ ስትል ማለት ነው ስለዚህ አንደኛ ከተቀመጥክበት ተነስ ነው አንደኛ ከእንቅልፍ ተነስ ነው ካልጋ ተነስ ይሆናል ማለት ነው ኦኬ ወይ እሺ ፎርማል ቢሆንስ እንግዲህ ትልልቅ ሰዎች በእድሜ የሚበልጡ ሰዎች አሉ አይደለ እነሱን ደግሞ እንቅልፍ ይዟቸው ከሆነ እንዴ መስየር ሰር ማለት ነው ማዳም ያገባች ሴት ወይም ትልቅ ሴት ማለት ነው ማድማዜል ደግሞ ያላገባች ሴት ማለት እባክዎ ተነሱ እንቅልፍ ጣሉት እኮ ዌክ አፕ ሆኖ ፎርማል ነው ግን this is levez-vous አዮ levez-vous monsieur እዚህ ቡ ነው እዚህ ቷ ነው አያ ቷ ፍሬንድሊ ናት ይሄኛው ማለት አንቺ ተነስ እንዴ ያረ ተነስ ስንል ማለት ነው ሌቭ ቷ ከመቀመጫ ስታንድ አፕ ሄይ ዳጊ ሌቭ ቷ ብለህ አሁን ምልክት ያው ጀስቸር አለ አይደል እጄን እያየኝ ነው ከተቀመጥክበት ተነስ ነው እንቅልፍ ላይ ሲሆን ግን ጓደኛ ወንድም መጥቶ እየገፈፈ እንዴ ዳጊ ተነስ ስራ ሰዓት ደርሷል ሌቭ ቷ ዌክ አፕ ኢንፎርማል ሲሆን ነው ይሄ ግን ከቤተሰብ ውጪ የሆነ ሰው ፎርማል አይደለም እርሱ አይደለም ትለው አረ እርሱ ተነሱ እንጂ ማማ ተነሱ አይደለም ምንለው አባባ ይሁን ትልቅ ሰው ሲሆን ልክ ለዛ ማለት ነው
ለትልቅ ሰዎች ትራንስፖርት ላይ ትልቅ ሰዎች ለቪቭ parce qu'il y a un homme vieux ትልቅ ሰው ያሉ ትንሽ ሽማግሌ ናቸውና ለእሳቸው ቦታ ልቀቅ ለማለት ነው ተነሱ ስትል ማለት ነው ለቪቭ ስለዚህ ይሄ ዌክ አፕ ሆኖ ብራቮ ዳጊ ዌክ አፕ ፎርማል ነው እሺ በቃ ይሄ ፎርማል በጣም ለትልልቅ ሰዎች ሲሆን ይነሱ ነው አለቀ በቃ ይነሱ ስንል ማለት ይሄ ተነስ ነው በቃ በአማርኛው ቀለል ስናደርገው ተነስ ኦኬ ተነሽ ሴት ከሆነች ማለት ነው ኦኬ ይሄ ግን ይነሱ ነው ይነሱ እንዳልኩ ትርጉሙ አይቀየርም እሺ ከተቀመጡበት ሊሆን ይችላል monsieur ለቪቭ አንድ ጊዜ እስኪ ተነሱ monsieur madame ስትል ለቪቭ ኦር ከእንቅልፍም ይሆናል እየቀሰቀስካቸው አባባ ኦኬ አንድ አጎቶቻችን ምናምን አሁን አባባ ነው ጋሼ እንደምንለው አክብሮት ማለት በጣም አሪፍ ዳጊ ስለዚህ ለቪቭ ይሆናል እንደገና ክላስ ውስጥ መምህር እያስተማረ ያለ ማለት ነው ዳጊ እጅህን አውጣ raise your hand ይባላል አንዳንድ ያው ዝም ብሎ እስኪ who can answer this question keep a répondre cette question ይላል መምህሩ keep a répondre cette question ይሄን ጥያቄ ማን ነው ይመልስ ዝም ብሎ ያግሮመርማሉ ሲሉ raise your hand እጃችሁን አንሱ ወይም እጅህን አንሳ ሲሆን ኢንፎርማል ስናደርገው ሌፍታመ ይወላ ሌፍታመ ሌቭ ታ መ ማለት እጅ ማለት ሌቭ ሬዝ ማለት ነው ሬዝ ዩር ሃንድ እጅህን አንሳ እጅህን አንሳ ወይም በእንግሊዘኛ ይሄ ሬዝ ዩር ሃንድ ምንለው ኦኬ ሬዝ ዩር ሃንድ ፍሬንድሊ ነው ታዲያ ይሄ ለተማሪዎች ኦኬ ለተማሪዎች ለህፃናቶች ወይም ስራ ቦታ ላይ በጣም ለምትቀርባቸው ፍሬንድሊ ሲሆን ሌፍታማ እስኪ ሌፍታማ በል ሌፍታማ በቃ መምህር እኮ ነው የሚለው ዝም ብሎ ተማሪዎች ሲንጫጩ ኖ ሲሎንስ ሳይለንስ ነው ሲሎንስ ይልና ሌፍታማ አለው እጅህን አንሳ ወይም እጅሽን አንስተሽ መልሺ ለማለት ነው ስለዚህ ሌፍቷ ምንድነው ዳጊ ከእንቅልፍ ተነስ ወይም ደግሞ ከተቀመጥክበትም ስታንድ አፕ ሌፍቷ ሲሆን ኦኬ አሁን እዚህ ጋር ለቬ ቮትርመ ስንል ማለት ነው አሁን ይሄ ደግሞ ፎርማል ሲሆን ማለት ነው ዳጊ ኦኬ እባኮ እጆን ያንሱ ወይም ደግሞ እጆን ያንሱ ስብሰባ ላይ raise your hand ስትል this is ፎርማል ስለሆነ ነው ለቬ ቮትርመ የዚህ ተቃራኒ ማለት ነው ኦኬ ኢንፎርማሊ ምን ነበር ያልነው ሌፍታመ እጅህን አንሳ ወይም እጅሽን አንሺ ነበር አሁን ግን እዚህ ስብሰባ ላይ ያው ትልልቅ ሰዎች አይደል ያሉት ፎርማል ስለሆነ የምንጠቀመው ለቬ ቮትርመ monsieur madame mademoiselle ትላቸውና እጆትን ያንሱ ለቬ ቮትርመ ኦኬ raise your hand ፎርማል raise your hand ፎርማል በጣም አሪፍ so it's all about ሌፍቷ ኦኬ ይሄ ከእንቅልፍ ተነሳ ወይም ደግሞ ከተቀመጥክበትም ተነሳ ይሆናል ኢንፎርማል ኦር ሌፍታመ ደግሞ ስንል ሌፍታመ raise your hand እጅህን አንሳ ኦኬ እጅህን አንሳ ወይም እጅሽን አንሺ ሆኖ ክላስ ውስጥ ሊሆን ይችላል ወይም ሐሳብ ሲኖራቸው ማለት ነው አንዳንድ ተማሪዎች እንደገና ደግሞ ስብሰባ ላይ ሆኖ እባኮ ኦኬ ይነሱ ስትል ማለት ነው በነገራችን ላይ ለቪቭ ይሆናል ማለት ነው this time wake up ከእንቅልፍም ይሆናል እንደገና ከተቀመጡበት ይነሱ ሆኖ ግን ፎርማል ኦኬ ፎርማል ነው whereas ደግሞ እጆትን ያንሱ ኦኬ ለቬ ቮትርመ ይሆናል ማለት ነው ለቬ ቮትርመ የዚህ ተቃራኒ ደግሞ ኦኬ ተቃራኒ ይቀመጡ ስንል ማለት ነው ምክንያቱም ይሄ ይነሱ ያልነው ለቪቭ የለቪቭ ተቃራኒ አሴቭ ኦኬ እስኪ አሁን ዳጊ አሴቭ ሁሌ ቭ ስታይ ፎርማል ነው እሺ በአማርኛ ቀጥታ ትራንስሌት ስናደርገው እርሶ ማለት ነው አንድን ሰው ስናወራ እንደገና እናንተም የሚሆንበት ጊዜ አለ አሁን ቅድም ምንድን ነበር ያልነው ዳጊ ለቪቭ ኦኬ ጌት አፕ ወይም ደግሞ ፍሮም ዩር ሲት ማለት ነው ከተቀመጡበት ይነሱ ስንል ማለት ነው መጀመሪያ የእሱ ተቃራኒ ይቀመጡ ስትል አሴቭ አዮ እስኪ አሴቭ ይሄ ሲት ዳውን ወይም ተቀመጡ ሲት ቴክ አ ሲት ማለት ነው ቀጥታ ፎርማል ስለሆነ ሲት ዳውን ከምንል ቴክ አ ሲት ኦኬ ይቀመጡ ፎርማል አይደለ ቃሉ ስለዚህ ፎርማል ነው የምንጠቀመው ሲት ዳውን ከማለት ቴክ አ ሲት አዮ which is much more advanced ይሆናል ማለት ስለዚህ
asseyez-vous take a seat asseyez-vous የዚህ ተቃራኒ ማለት ነው የለቬቭ ማለት ነው እሺ ልክ እንደዛ asseyez-vous እንላለን ታዲያ የሌቭቷ እንዳልኩ ከእንቅልፍ ተነሳ ነው ኦኬ ወይም ደግሞ ከተቀመጥክበት ተነሳ ነበር ስታንድ አፕ ተቀመጥ ስንልስ ኢንፎርማሊ ማለት ነው ይሄ ፎርማል ነው asseyez-vous take a seat ሆኖ ፎርማል ብለናል አይደል ባጭሩ እያልኩ ያለው ምንድነው ዳጊ የሌቭቷ ተቃራኒ ተነሳ ተቀመጥ ልንለው ማለት ነው ኦኬ ተቀመጥ አሴቷ ቀይራና አየው ሌቭቷ ወደ አሴቷ ተቀየረ ማለት እነዚህ ኢምፖርታንት ናቸው ኢምፐራቲቭ ስናደርግ ትእዛዝ ስናደርግ ማለት ነው አሴቷ ብራቮ ዳጊ አሴቷ ማለት ይሄ ቀጥታ ሲዳ ያው ወርዱ ፍሬንድሊ አይደለ የምትጠቀመው ተቀመጥ ወይም ተቀመጭ ስትል መምህር ሲዳ ሲል ማለት ነው በፈረንሳይኛ alors viens assieds-toi ኦኬ assieds-toi ተቀመጥ ወይም ተቀመጭ ለሴት ይሆናል ለሴትም ለወንድም assieds-toi ነው ማለት ይሄ ቀጥታ ዳጊ ሲዳ ሆኖ ለወንድ ከሆነ ተቀመጥ ኦኬ ተቀመጥ ሴት ከሆነች ተቀመጭ ይሆናል ማለት ነው ተቀመጭ very good ስለዚህ ይሄ ፍሬንድሊ ነው ማለት ነው ኦኬ ፍሬንድሊ ዳጊ እስኪ አንድ እንላችኋለን ዌክ አፕ ከእንቅልፍ ወይም ደግሞ ስታንድ አፕ ኢንፎርማል ሲሆን ሌቭቷ ኦኬ አንድ ላይ አሁን ሌቭቷ አለ ዌክ አፕ ከእንቅልፍ ለወንድ ተነስ ለሴት ተነሽ ወይም ደግሞ ከተቀመጥክበትም ቢሆን አሁን ዳጊ ሌቭቷ ብልህ ስታንድ አፕ እያልኩ ነው ወይም ደግሞ ተነሳ ከተቀመጥክበት ቁም እንደማለት ነው እሺ ደግሞ ጥያቄ ስጠይቅ መልሱን ዝም ብለህ እጅን ሳታወጣ አስታወራ ኖ ዳጊ ሌፍታማ እጅህን አንሳ ወይም ደግሞ raise your hand ስለ ሌፍታማ እስኪ በል ሌፍታማ በጣም አሪፍ ይሄ ደግሞ እጅህን አንሳ ወይም እጅሽን አንሺ ለወንድም ለሴትም ስቲል ፍሬንድሊ ነው ማለት ነው ይሄ ለጓደኛ ለቤተሰብ ለስራ ቦታ ላለ ሰው አሁን ግን ጥያቄው ትልቅ ሰው ወይም ፎርማል ከሆነስ ነው የሌፍቷ ተቃራኒ ዳጊ ሌቬቭ በቃ ይኸው ሌፍቷ ተነስ ወይም ተነሽ ያልከው ይነሱ አይደል monsieur madame ይነሱ ስትል ለቬቭ ይሆናል ማለት ነው ዌክ አፕ ወይም ደግሞ ከተቀመጡበትም ይሆናል ተነሱ ያልከው ከእንቅልፋቸውም ይሆናል ዋናው ሪስፔክት መሆኑ ነው ማሳየቱ ለቬቭ ይሆናል እንደገና ደግሞ ስብሰባ ላይ dans une conférence ወይም ደግሞ dans une réunion ማለት ስብሰባ ማለት ነው በስብሰባ ላይ ያው ስብሰባውን የሚመራው ሰውዬ ኦኬ ፓናሊስቱ እጃችሁን እስኪ ያነሳችሁ ወይም እጃችሁን አንሱ ፎርማል ሲጠይቅ lever votre main ብራቮ monsieur ዳጊያን lever votre main ፎርማል ስትጠቀም ማለት ነው raise your hand ፎርማል ይሆናል አሁን የተነሱ ነበር ምንለው ይሄ ፎርማሉ ይቀመጡ ስንልስ ዳጊ asseyez-vous እንላለን ማለት ነው asseyez-vous ማለት take a seat ይቀመጡ የለቬቭ ተቃራኒ ማለት ለቬቭ ይነሱ ነው አይደል ይቀመጡ ስትል ዳጊ asseyez-vous እንደገና ሌፍቷ ተነስ ወይም ተነሽ ነው ከተቀመጥክበት ግን ተቀመጭ ብትልስ assieds-toi ዳጊ viens come sit here ብለ ዳጊ viens assieds-toi ልክ እዚህ ጋር ስትመጣ ዳጊ viens አልኩና እዚህ ጋር ስትደርስ assieds-toi ተቀመጥ ወይም ተቀመጭ ይሆናል ማለት c'est clair oui c'est clair d'accord merci d'avoir regardé Bright English ስለዚህ ፈረንሳይኛውን እንደዚህ ትማራላችሁ በግል ፐርሰናሊ ወይም ደግሞ ኢምፐርሰን ደግሞ መማር ፈልጋለሁ ወይም ደግሞ በፐርሰናሊ በግል መማር ፈልጋለሁ የምትሉ ከሆነ ደግሞ በዚህ ከታች ባለው በስልክ ደውላችሁ ሚስተር ሄኖክን ሚስተር ብራይት እንግሊሽን እሱን the whole information ይሰጣችኋል ማለት ነው merci d'être avec moi et merci d'avoir regardé Bright English avec moi monsieur Daniel à bientôt